በዚህ ቪዲዮ መጀመሪያ ላይ ያያችሁትን ይህንን ቪዲዮ እንዴት እንደሰራሁትና ፕላትፎርም 9/3/4 ማለት ምን ማለት እንደሆነ አንድ ባንድ ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። እንደተለመደው ይህንን ቪዲዮ ስትጀምሩት ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ሌትስ ጎ። ፕላትፎርም 9/3/4 ማለት ምን ማለት ነው? ፕላትፎርም 9/3/4 ማለት በሃሪ ፖተር የተጻፈ ነገር ሲሆን ይህም በለንደን ኪንግ ክሮስ ስቴሽን በሚባልበት ቦታ ላይ በእውነተኛው ዓለም አለ ማለት ነው። ይህ ነገር በፊልሞች ላይ ተሰርቷል። ይህም ማለት በአንድ ግድግዳ ወጥቶ በአንድ ግድግዳ ገብቶ በአንድ ግድግዳ መውጣት ማለት ሲሆን ይህን ነገር እንዴት ኤዲት እንደምናደርግ አሁን አሳያችኋለሁ። ቀጥታ በመጀመሪያ ላይ ያያችሁትን ይህንን ደግመን እንሰራለን ማለት ነው። በመጀመሪያ ለዚህ ቪዲዮ ለማዘጋጀት ስንፈልግ ቀረጻ ነው። ቀረጻ ስታደርጉ አንዳንድ ነገሮችን ማስተዋል አለባችሁ። ይህንን ነገር ቀረጻ ስታደርጉ ማድረግ ያለባችሁን ጥንቃቄዎች አሁን በቦታ ላይ ሄጄ እነግራችኋለሁ። ቀጥታ ወደ ቦታው እንሄዳለን። ሌትስ ጎ። ቪዲዮ ስትቀርጹ ማድረግ ያለባችሁ አንዳንድ ጥንቃቄዎች አሉ። ለምሳሌ ቦታ በደንብ መምረጥ አለባችሁ። ፕላትፎርም 9/3/4 የሚባለው በአንድ ግድግዳ ላይ ነው፣ በለንደን ነው የሚገኘው። አሁን ግን ይህንን ቦታ በቻልኩት አቅም መርጫታለሁ። ይህን የመረጥኩበት አንድ ምክንያት አለኝ። በሁለት ግድግዳ ስለሆነ እኔ የምፈልገውን አይነት ቪዲዮ እንዲሰራልኝ ያደርግልኛል። ከዚያም በኋላ ቪዲዮ ስትቀርጹ ማድረግ ያለባችሁ ጥንቃቄዎች አሉ። አንደኛው ቪዲዮ ስትቀርጹ ኤክስፖርሽን በስልካችሁ ላይ አለ። ቪዲዮን ስትቀርጹ በምትቀርጹበት ስክሪን ላይ ጫን ካደረጋችሁ በኋላ ኤክስፖርሽን በምትፈልጉበት ቦታ ላይ ታደርጋላችሁ። ከዚያም በኋላ የምትቀርጹበት ካሜራ መቼም ቢሆን መንቀሳቀስ የለበትም። ይህንን ነገር ካደረጋችሁ ቪዲዮአችሁን ኤዲት ስታደርጉ ምንም አያስቸግርም ማለት ነው። መቅረጽ ያለባችሁ ሁለት አይነት ቪዲዮዎች አሉ ነው። አንደኛው እናንተ የምትቀርጹበት ዋናው ሜን ቪዲዮ አለና ሳብ ቪዲዮ አለ። ሳብ ቪዲዮ ኢሜጅም ሊሆን ይችላል፣ ቪዲዮም ሊሆን ይችላል። ከባክግራውንዱ መቅረጽ ያለባችሁ ይህንን ነገር ካደረጋችሁ በኋላ እንዴት እንደኔ ላይክ የምትፈልጉትን አይነት መንገድ ቀርጻችሁ ማውጣት ትችላላችሁ። አሁን እንዴት ኤዲት እንደምናደርግ አሳያችኋለሁ። ቀጥታ ወደ ኤዲቲንጉ እንሄዳለን። ካፕካት እንከፍታለን። ኒው ፕሮጀክት የሚለውን ነክተን የቀረጽነው ቪዲዮ ራይት አድርገን አድ እንላለን። ከዚያ በኋላ በመጀመሪያ ላይ እንዳልኳችሁ ሳብ ቪዲዮአችንን ፍሬዝ እናደርጋለን። በመጀመሪያ ላይ እኔ ቀረጽኩኝ። ይህን ፍሬዝ አድርጌ እኔ የጀመርኩበት ቦታ ላይ ሄጄ ክሮፕ አደርጋለሁ ወይም ስፕሊት አድርጌ ካታውት አደርጋለሁ፣ ድሌት እላለሁ። ከዚያም በኋላ ሜን ቪዲዮን ወደ ፊት አምጥቼ ኦቨርሌይ አደርጋለሁ። ከዚያም በኋላ ኢንዱ አያስፈልገኝም፣ እሱን ድሌት አድርጌ ከእርሱ ቪዲዮ ጋር እኩል አደርጋለሁ። ባክግራውንድ ኢሜጁ ማለት ነው። ከዚያም በኋላ እኔ ወደ ግድግዳው ለማስገባት የፈለኩበት ቦታ ላይ ሄጄ ካት አደርጋለሁ። ኤጀንሲ ከት በሚጀምርበት ሰዓት ላይ ካት አደርጋለሁ። ከዚያ መሀሉ ላይ ያለውን ወደ ማስክ ይሄዳለሁ። መሀሉን ነክቼ ማለት ነው። ይሄን እኔ ለማስገባት በመኮርኩበት ቦታ ላይ ሄጄ በማስክ ሆሪዞንታል ላይ አደርጋለሁ። ከዚያም ሮቴት እያደረጋችሁ እንደዚህ ላይክ በቀላሉ ማድረግ ትችላላችሁ። ምንም የሚከብድ ነገር የለም። ማንም ጀማሪም ሰው የሚሰራው ነገር ነው። ከዚያ ይህንን ነገር ካስተካከለን በኋላ አንዳንድ ጊዜ ሊያስቸግራችሁ ይችላል። ከፍሬምን በመጠቀም ጣዕም እንዲኖረው ታደርጋላችሁ። አሁን እኔ በደንብ ስለቀረጽኩኝ ምንም አያስቸግረኝም። ይህንን ካደረገን በኋላ የቀረጽነውን እጅ እናስገባለን። እኔ በባክግራውንድ ያዘጋጀሁት ከዚያም በክሮማ ኬ አወጣለሁ።
ኢንቨርስ ወይም ሚሮር ይላለው ማለት ነው። ይህ ሌላ ጎን ስላለ ከዚያም በኋላ ሮቴት ያደረጋችሁ ከቪዲዮ ጋር እኩል ታደርጋላችሁ ወይም ከቦታ ጋር እኩል ታደርጋላችሁ። ከዚያም HSL ውስጥ ከገባችሁ በኋላ ከቦታው ጋር እንዲመሳሰል የተለያዩ ከለሮችን በመጠቀም ትጠቀማላችሁ። አሁን ግሪኑን ወደ ግራጫ መልክ ቀይራለሁ። ሌሎች ነገሮችን እጠቀማለሁ። ከዚያ በኋላ ራይት ትላላችሁ። ሌላኛው አሁንም ሌላኛው እንጠቀማለን። እንደዚህ ያደርገን ክሮፕ ካደረገን በኋላ በማስ በመጠቀም ቪዲዮአችንን እንለያየ እንዲገባ አድርገን እንቀርጻለን። እንደዚህ ካደረገን በኋላ አድ ኦቨርሌይ እንላለን። እንደዚህ መሆኑ ካረጋገጠ በኋላ አድ ኦቨርሌይ ውስጥ ከገባን በኋላ ያዘጋጅነው ቪዲዮ እንደገና እናስገባለታለን። በክሮማ ኪ ነው ማውጣው። እንደዚህ አድርጌ ካወጣው በኋላ ከቦታው ጋር እንዲመሳሰል አድርጌ ሮቴት አደርጋለሁ። ማስክንም በመጠቀም ፌዘርስ አስማታዊ እንዲሆን አድርጌ አደርጋለሁ። እንደዚህ ያደረጋችሁ ሌሎችን መጠቀም ትችላላችሁ። አሁን ሁለተኛው ሙሉ አካሌ ወደ ውስጥ እንዲገባ ያደርግልኝ ኤዲቲንጉን ነው አሁን ማሳያችሁ። የሚወጣበትና የሚገባበት ቦታ ላይ ሄጄ ድሌት አድርጋለሁ። ከዚያም አንድ ላይ በማገናኘት መሀለኛ ላይ ያለውን በማስክ ወይም በሆሪዞንታል ማስክ እለያለሁ። በመጀመርበት ጊዜ ግድግዳ ውስጥ ወይም ግድግዳ ስትሬት ላይ አድርጌ ወደ ውስጥ እንዲገባ አድርጌ አደርጋለሁ። ከዚያም ሌላኛውን የሚወጣበት ግድግዳ ላይ ሄጄ አሁንም በማስክ እለያለሁ እንዲወጣ ሆኖ እንዲመስል ማለት ነው። ከዚያ ኢንቨርስ ያደረጋችሁ ሌላ ቦታ ላይ ካለላችሁ ማለት ነው። ኢንቨርስ የሚለው ወደ አንደኛው ከፊተኛው ይለያል የሚለውን ያሳያችኋል። ሶስተኛው አሁን ግማሽ አካሌ ወደ ውስጥ ገብቶ ግማሽ ወደ ውጭ ሲወጣ ይህንን አሁን እንዴት እንደምናደርግ አሳያችኋለሁ። ቀጥታ ዋናው ቪዲዮ እንዳለ የሚወጣውን ብቻ ትቀርጻላችሁ። አሁን በመጨረሻ ላይ ይህን ነገር ስለቀረጽኩኝ ካታርኬ ከእርሱ እኩል ላይ አደርጋለሁ። ከላይ በኩል ታደርጋላችሁ ወይም ከታች ታይም ላይን ላይ ሄዳችሁ ማለት ነው። ክሮፕ ካደረኩኝ በኋላ እሱን ሮቴት እያደረኩኝ ከእርሱ ጋር ለመጠቀም በእርሱ ታይም ላይን ላይ እንሄዳለን። ከዚያ ከታች እናስቀምጣለን። ካስቀመጣችሁት በኋላ እንደሌላኛው በማስክ ትለያላችሁ። ይህን አንደኛው ይሄ ስለሚያስቸግረኝ በሪሙቭ ባክግራውንድ አወጣለሁ። በማስክ አወጣለሁ ብል ሌሎች ነገሮች ስለሚያስቸግሩኝ በሪሙቭ ባክግራውንድ ካወጣው በኋላ አሁን ማስክ እጠቀማለሁ ብል ስለሚቸግረኝ አንድ ነገር አለች እዚች ጋር ከቪዲዮና እኔ አንድ በኋላ ላይ ያለውን ቨር አልጸዳልኝም። ወደ ሪሙቭ ባክግራውንድ ከሄድኩ በኋላ ኮስቶማይዝ ካትአውት የሚለው በእርሳሱ ላይ ያለው እሱ እንድረዳው በትንሽ ቀባ ታደርጋላችሁ። ከዚያ እሱ ጀነሬት አድርጎ ካትአውት ያደርግላችኋል። አፕላይ ኮስቱም ሪሙቫል የሚለውን ትንሽ እንጠብቃለን ለትንሽ ጊዜ። እሱ ከሆነልን በኋላ እንጀምራለን። ከዚያ ማስክ እንጠቀማለን። ባይ ሆሪዞንታል ትላላችሁ። እንደዚህ በመሃሉ አድርጋችሁ ፌዘርስ ትላላችሁ። ሮቴት አድርጋችሁ ከእርሱ ጋር እንዲሆን ታደርጋላችሁ። ከላይ ያለውን ቪዲዮ አሁንም እንደሱ አድርገን እንጠቀማለን።
ያው እንደገባ ለማስመሰል ነው። የታችኛው አካሌ በቦታው ላይ ሆኖ እንዲታይ አድርጌ ማስክ እንጠቀማለሁ። በፌዘርስ ቦታው እንደገባ እንዲመስልልኝ አደርጋለሁ። ከዚያ ካረጋገጥኩኝ በኋላ ኤክስፖርት አደርጋለሁ። በ4K ነው የምፈልገው። አድርበኑ ከመጣላችሁ በኋላ ኤክስፖርት ያደርጋላችኋል። በቀላሉ እንደዚህ መስራት ትችላላችሁ። እንደምትመለከቱት ቪዲዮአችን አልቋል። ይህን ቪዲዮ እንዳያችሁት በብዙ ነገሮችን በውስጡ እንደያዘ እርግጠኛ ነኝ። ከወደዳችሁት ላይክ እና አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። በዚህ ቻናል ላይ የሚለቀቁ አዳዲስ ነገሮች ወይም በፊልም ዙሪያ ስለሚለቀቅ ይህን ቻናል ሰብስክራይብ ማድረጋችሁን እንዳረሱ። በሚቀጥለው ቪዲዮ እስከምንገናኝ ፒስ አፕ።